ይበልጥ አላህ ዘንድ ተወዳጅ ባሪያ ማለት ከሰዎች ሁሉ ይበልጥ አኽላቁ ያማረ ሰው ነው ብላ ወማ አምዋሉኩም ወላ አውላዱኩም ቢለቲ ቱቀርቡኩም ዒንደና ዙልፋ ሀብታችሁ ገንዘባችሁ አይደለም እኔ ዘንድ የሚያቃርባችሁ ብሏል አላህ ዘንድ የሰው ልጅ እንዲወደድ ከአላህ ቅርብ እንዲሆን የሚያደርገው ሀብት ንብረቱ ስልጣኑ ዘመዱ ልጁ ሳይሆን ከአላህም ጋር ከሰዎችም ጋር ያማረ ግንኙነት መኖሩ ነው። በተቃራኒው ደግሞ አላህ ዘንድ የሚጠላው አኽላቁ የተበላሸ ሰው ነው ማለት ነው። ሰዎችን የሚበድል፣ ሰዎች ላይ የሚኩራራ፣ ሰዎችን አዛ የሚያደርግ፣ ሰዎች አዛ ሲያደርጉት ማይሰብር፣ አንድ እርምጃ ወደ እሱ ሲራመዱ በመጥፎ በጥፉ ወደ ሰዎች የሚራመድ፣ ለበቀል የሚቸኩል፣ ልበ ጠባብ የሆነ አኽላቁ የተበላሸ ሰው አላህ ዘንድ የተጠላ ሰው ነው። ሶላት የሚሰግድ፣ ጾም የሚጾም፣ ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚል የነቢ ተከታይ ነኝ የሚል በሙሉ ትኩረት ሊሰጣቸው ከሚገቡ ነገሮች አንዱ በሄዱበት ሁሉ አኽላቅን ማሳመር ነው። የነቢዩ ዓለይሂ ሰላቱ ወሰላም ተከታይ መሆንን በስነ ምግባር ማሳየት፣ በልብስ ብቻ ሳይሆን በስም ብቻ ሳይሆን ስማችን አሕመድ ሙሐመድ ሆኖ ስራችን ጸባያችን የነቢይን ዓለይሂ ሰላቱ ወሰላም ዲን የሚያሰድብ ከሆነ ሌሎች ሙሐመዶችን የሚያሰድብ ከሆነ አላህ ዘንድ ተባረከ ወተዓላ ሰዎችን ከአላህ መንገድ በማገድ ከአላህ መንገድ በማራቅ መጠየቃችን አይቀርም። ነቢዩ ዓለይሂ ሰላቱ ወሰላም የተላኩት ስነ ምግባርን ለማሟላት ነው። መልካም ስነ ምግባሮችን ጠብቁ፣ አሰራጩ በሄዳችሁበት ሁሉ እያሉን ብንሰግድ ብንጾም አኽላቃችን ከተበላሸ ስነ ምግባራችን ከተበላሸ የሶላቱን የጾሙን ዋጋ መልሰን እናጣዋል። ካለፍ ነው እውነተኛ አማኝ ማለት እኔ ይዤው ለመጣሁ ሸሪዓ ብሎ ስሜቱን ፍላጎቱን የተወሰው ነው የሚል ሐዲት አለ። ታዲያ ለሊት ሲሰግዱ ማደር ቢከብደን እግራችን አልቆም ቢለን ቀን የጾሙ መዋል ሱና ጾምን ማብዛት ማዘውተር ቢከብደን አልችልም ብንል ስነ ምግባርን በማሳመር የዚህን መልካም ስራ ሁሉ ሙእምን የሚጓጓለትን የሌሉ ሶላት የዘውትር ሱና ጾም አጅር ምንዳ ልናበላሽ አይገባም። አላህን የሚፈራ ስነ ምግባሩን ያሳመረ ሰው የጀሃነም እሳት አትነካው። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። አላህን መፍራት መስጂድና ውስን ቦታዎች ላይ ብቻ የሆኑ አጋጣሚዎች ላይ ብቻ የሚተገበር ሳይሆን እድሜ ልክ በሙሉ በሁሉም ጉዳዮች ላይ ልንጠብቀው የሚገባ የአላህ ተባረከ ወተዓላ አደራ ኑዛዜን። አላህን ተባረከ ወተዓላ የመፍራት አካል ከሚባሉ ነገሮች አንዱ ከአላህም ጋር ከሰው ልጆችም ጋር ስነ ምግባርን አኽላቅን ማሳመር ነው። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ያሉት። እኔ እኮ የተላኩት መልካም ስነ ምግባርን ለማሟላት ነው፣ ለማዳረስ ነው።
ማሟላት ማለት ተጀምሮ ነበር ማለት ነው። ሁሉም ነቢያት የሰው ልጆችን ይጣሩ የነበረው ወደ መልካም ስነ ምግባር ነው። መልካም ስነ ምግባር ከሰዎች ጋር ሲገናኙ ፈገግ በማለት ብቻ ለሰዎች በመተናነስ ብቻ የሚገደብ አይደለም። ይህ የመልካም ስነ ምግባር አንዱ አካል ቢሆንም መልካም ስነ ምግባር የአላህን ተባረከ ወተዓላ ሐቅ የሰው ልጆችን ሐቅ መጠበቅ ማለት ነው። በአላህ ማጋራትን መተው፣ አላህን ማመፅን መተው፣ ተደብቆ ወንጀል መስራትን መተው፣ የትም ቢሆኑ አላህን መፍራት። ይህ ከአላህ ጋር ስነ ምግባርን አኽላቅን ማሳመር ይባላል። ከዛ ቀጥሎ ደግሞ ከሰዎች ጋር ያለን አኽላቅና ስነ ምግባር ያማረ ሊሆን ይገባዋል። ከሰዎች ጋር ያለው ግንኙነት አኽላቅ ስነ ምግባር የማያምር ሰው የተበላሸ ሰው በዛው ልክ ከአላህ ጋር ያለው ግንኙነት ተበላሽቷል። ተቅዋው ለዲኑ ያለው ጥንቃቄ ኢማኑ ደክሟል ማለት ነው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም የተላኩበት አንድ ትልቅ ዓላማ መልካም ስነ ምግባርን ማሟላት ማዳረስ እንደሆነ ተናግረዋል። ኢነማ ብለው ገድበዋልም ጭምር። እኔ እኮ የተላኩት ስነ ምግባርን ለማሟላት ነው ለማዳረስ ነው። እርስ በርሳችን ግንኙነታችን ማማሩ፣ መከባበራችን፣ መዋደዳችን፣ መተዛዘናችን፣ አለመጨካከናችን አንዱ ሌላኛውን ለመጉዳት ከመሮጥ ይልቅ ለመጥቀም መጣሩ አላህን ተባረከ ወተዓላ የመፍራት ነቢይን ዓለይሂ ሰላቱ ወሰላም የመከተል በሳቸው የማመን ምልክት ነው። መልካም ስነ ምግባር የዲን አካል ነው። ሌሎች ሰለጠነን የሚሉ ሰዎች በተለያየ መልኩ መልካም ስነ ምግባርን ሊያስተምሩ ወደ መልካም ስነ ምግባር ሰዎችን ሊጣሩ ይችላሉ። ቢሮ ላይ ሰውን እንዴት ማስተናገድ እንዳለባቸው በየቦታው ያሉ የድርጅት ባለቤቶች፣ የመስሪያ ቤት መሪዎች ሊያስተምሩ ይችላሉ። ነገር ግን ስነ ምግባራቸውን ከሰው ጋር የሚያሳምሩት ከዱንያ አንጻር አይተውት ነው። ሰውን በፈገግታ ማስተናገድ ደንበኛን ስለሚያበዛ ደንበኛን ስለሚስብ ብለው ሊያደርጉት ይችላሉ። የግል ንግድ ላይ የተሰማሩ ሰዎችም ደንበኛቸውን በፈገግታ ሊቀበሉ፣ በተቃራኒው ደግሞ ከሱ ጥሩ ምንም የሚከጅሉት ነገር የሌለን ሰው ሊያመናጭቁ ሊያገላምጡ ይችላሉ። ለአላህ ብሎ የዲን አካል አድርጎ አኽላቅን ማሳመር እዚህ ጋር ነው ጎልቶ የሚወጣው። ከወዳጅም ይሁን ከጠላት ጋር ከትልቅም ይሁን ከትንሽ ጋር ኢስላም ያስቀመጠልንን አኽላቅ አደብ መጠበቅ የዲን አካል ነው። መልካም ስነ ምግባር ማለት ከሰዎች ጋር ባለን ግንኙነት ለዘብተኛ መሆን፣ ፊትን ፈታ ማድረግ፣ ከመጥፎ ንግግር መታቀብ፣ ሰዎችን ከማስቸገር መራቅ፣ ሰዎች ቢያስቸግሩ እንኳ መቻል፣ የቻሉትን ያክል ለሰዎች በጎ መሆን፣ ጥሩ ነገር ማድረግ ነው። የተራበን ማብላት፣ የታመመን መጠየቅ፣ የተቸገረን መርዳት፣ የተጣላን ማስታረቅ፣ የተሳሳተን መምከር የመልካም ስነ ምግባር መገለጫዎች ናቸው። ትልቁ የመልካም ስነ ምግባር ሩክን ሰዎችን ከማስቸገር መታቀብ፣ መጥፎ ንግግር አለመናገር፣ ሰዎች ላይ አለመኮሳተር፣ ሰዎችን አለመግፋት፣ አለመጨከን። ይሄን ማድረግ እየቻለ ራሱን ማቀብ እየቻለ ግዴለሽ ሆኖ ለሰዎች በጎ ባይሆን መልካም ነገር ባያደርግ ሰዎችን ካለመጉዳት መጠንቀቅ የማይችል ሰው የኢማኑ የመጨረሻ የመድከም የመውረድ ምልክት ነው። ነቢዩ ዓለይሂ ሰላቱ ወሰላም በብዛት ጀነት የሚያስገባ ምንድነው ተብለው ሲጠየቁ ተቅወላሂ ወሑስኑል ኹሉቅ ብለዋል። በብዛት ሰዎችን ጀነት የሚያስገባው ብዙ ሰዎች ወደ ጀነት ሊገቡ የሚችሉት አላህን በመፍራትና አኽላቃቸውን ስነ ምግባራቸውን በማሳመር ነው ብለዋል። የደጋግ ቀደምቶች ትልቅ ሐሳብ ትኩረት ጀነት ነበር፣ የአላህን ውዴታ ማግኘት ነበር። በተለያዩ አጋጣሚዎች ጀነት የሚያስገቡ ስራዎችን ነቢይን ጠይቀዋቸዋል። አላህ እንዲወደኝ ሰዎችም እንዲወዱኝ ምን ላድርግ ብለው ጠይቀዋቸው መልስ ሰጥተዋል። ጀነት የሚያስገቡ የተለያዩ መልካም ስራዎችንም በዝርዝር አስረድተዋል። ከዚህም አንዱ አላህን መፍራትና ከሰዎች ጋር ከአላህ ጋር ግንኙነትን ማሳመር በብዛት ሰዎችን ጀነት የሚያስገባ ተግባር እንደሆነ ነግረውናል። ወከዛሊክ የአላህን ተባረከ ወተዓላ ውዴታ ለማግኘት አላህ ዘንድ ተወዳጅ ለመሆን ከሚያግዙ ነገሮች አንዱ የአኽላቅ የስነ ምግባር ማማርና መስተካከል ነው። ከአላህ ባሮች ውስጥ አላህ ዘንድ ይበልጥ ተወዳጅ ሰው ይበልጥ አኽላቁ የሚያምር ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አሐቡ ዒባዲላሂ ኢለላሂ አሕሰኑሁም ኹሉቃ ብላ። አላህ ብዙ ባሮች አሉት፣ እንዲሁ ስለፈጠራቸው ያለሱ ጠባቂ ረዳት ስለሌላቸው ሁሉንም ያበላል ያጠጣል።
ከባሮች ውስጥ አላህ የሚወዳቸው አሉ፣ የሚጠላቸውም አሉ። በጣም አብዝቶ የሚወዳቸው አሉ፣ በልክ የሚወዳቸውም አሉ። ይበልጥ አላህ ዘንድ ተወዳጅ ባሪያ ማለት ከሰዎች ሁሉ ይበልጥ አኽላቁ ያማረ ሰው ነው ብላ ወማ አምዋሉኩም ወላ አውላዱኩም ቢለቲ ቱቀርቡኩም ዒንደና ዙልፋ ሀብታችሁ ገንዘባችሁ አይደለም እኔ ዘንድ የሚያቃርባችሁ ብሏል አላህ። አላህ ዘንድ የሰው ልጅ እንዲወደድ ከአላህ ቅርብ እንዲሆን የሚያደርገው ሀብት ንብረቱ፣ ስልጣኑ፣ ዘመዱ፣ ልጁ ሳይሆን ከአላህም ጋር ከሰዎችም ጋር ያማረ ግንኙነት መኖሩ ነው። በተቃራኒው ደግሞ አላህ ዘንድ የሚጠላው አኽላቁ የተበላሸ ሰው ነው ማለት ነው። ሰዎችን የሚበድል፣ ሰዎች ላይ የሚኩራራ፣ ሰዎችን አዛ የሚያደርግ፣ ሰዎች አዛ ሲያደርጉት ማይሰብር፣ አንድ እርምጃ ወደ እሱ ሲራመዱ በመጥፎ በጥፉ ወደ ሰዎች የሚራመድ፣ ለበቀል የሚቸኩል፣ ልበ ጠባብ የሆነ አኽላቁ የተበላሸ ሰው አላህ ዘንድ የተጠላ ሰው ነው። በተቃራኒው ደግሞ ቀደም ሲል በተገለጸው የሥነ ምግባር ምንነት መሰረት ለሰዎች በጎ የሚሆን ጥሩ የሚያደርግ፣ ሰዎች ሲያስቸግሩት የሚችል አላህ ዘንድ ተባረከ ወተዓላ ተወዳጅ ሰው ማለት እሱን። ወከዛሊክ የቅያም ቀን ከነቢዩ ዓለይሂ ሰላቱ ወሰላም ቅርብ መሆንን ያስገኛል። አኽላቅን ማሳመር፣ ስነ ምግባርን ማስተካከል የነቢዩን ዓለይሂ ሰላቱ ወሰላም ውዴታ ያስገኛል። ከእናንተ ውስጥ እኔ ዘንድ ይበልጥ ተወዳጁ የቅያም ቀንም ከኔ ጀነት ላይ በደረጃ ቅርብ የሚሆነው ከሁላችሁም ይልቅ አኽላቁን ያሳመረው ነዋል፣ ይበልጥ አኽላቁ የሚያምረው ነዋል። ሱሐቦቻቸው መልካም ስነ ምግባር ላይ እንዲፎካከሩ እንዲሽቀዳደሙ ያደረጓቸው ነበር። ቁጣን ዋጥ በማድረግ አላዋቂን መሐይምን ችሎ በማለፍ የተራበን በማብላት በሌሎችም መልካም ስነ ምግባሮች እንዲፎካከሩ እንዲሽቀዳደሙ እየገፋፏቸው ነበር። ከእናንተ ውስጥ እኔ ይበልጥ የምወደው በአኽላቅ ይበልጥ የተሻለ ደረጃ ያለውን ነው፣ አኼራ ላይም ከኔ በደረጃ ጀነት ላይ ቀረብ የሚለው ይበልጥ አኽላቁ የሚያምረው ነው ብላ ከነቢዩ በመጅሊስ ቅርብ ይሆናል። ወአቅረበኩም ሚኒ መጅሊሰን የውመል ቂያመቲ ዱንያ ላይ ሰዎች ከትልልቅ ሰዎች መጠጋጋትን ይወዳሉ። ከገሌ ጋር ነበርኩ፣ ከገሌ ጋር አብሬ ምሳ በላሁ፣ እንዲያደረግኩ ይላሉ። በትንንሽ ነገሮች ይፎክራሉ፣ ይኩራራሉ። ምናልባትም አላህ ዘንድ የብናኝን ያክል ቦታ የሌላቸው ሰዎች ጋር በመቀራረባቸው ኩራት ይሰማቸዋል። የክብር ሁሉ ክብር የሰው ልጆች ሁሉ አለቃ ከሆኑት ከነቢዩ ዓለይሂ ሰላቱ ወሰላም ቅርብ መሆን አኺራ ላይ ወአቅረበኩም ሚኒ መጅሊሳ። እዚህ ዱንያ ላይም አኽላቁን በማሳመሩ ይበልጥ ነቢይ ዘንድ ውድ ሰው በአኽላቅ የሚበልጠው እንደሆነ ነግረዋቸዋል። በመሆኑም ሶላት የሚሰግድ፣ ጾም የሚጾም፣ ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚል የነቢይ ተከታይ ነኝ የሚል በሙሉ ትኩረት ሊሰጣቸው ከሚገቡ ነገሮች አንዱ በሄዱበት ሁሉ አኽላቅን ማሳመር ነው። የነቢዩ ዓለይሂ ሰላቱ ወሰላም ተከታይ መሆንን በስነ ምግባር ማሳየት፣ በልብስ ብቻ ሳይሆን በስም ብቻ ሳይሆን ስማችን አሕመድ ሙሐመድ ሆኖ ስራችን ጸባያችን የነቢይን ዓለይሂ ሰላቱ ወሰላም ዲን የሚያሰድብ ከሆነ ሌሎች ሙሐመዶችን የሚያሰድብ ከሆነ አላህ ዘንድ ተባረከ ወተዓላ ሰዎችን ከአላህ መንገድ በማገድ ከአላህ መንገድ በማራቅ መጠየቃችን አይቀርም። ነቢዩ ዓለይሂ ሰላቱ ወሰላም የተላኩት ስነ ምግባርን ለማሟላት ነው። መልካም ስነ ምግባሮችን ጠብቁ፣ አሰራጩ በሄዳችሁበት ሁሉ እያሉን ብንሰግድ ብንጾም አኽላቃችን ከተበላሸ ስነ ምግባራችን ከተበላሸ የሶላቱን የጾሙን ዋጋ መልሰን እናጣዋለን። በመሆኑም ሙስሊም የሆነ በሙሉ ከቤተሰቦቹ ጋር ከጓደኞቹ ጋር ከጎረቤቶቹ ጋር ከመላው የሰው ልጅ ጋር ስነ ምግባሩ ያማረ ሊሆን ይገባል። ካፉ ክፉ ቃል እንዳይወጣ ሊጠነቀቅ ይገባል። በሆነ አጋጣሚ መልካም መሆን ቀላል ነው፣ ሁሉም ይችልበታል። ለማስመሰልም ይሁን ለዱንያዊ ጥቅም ትክክለኛው ጀነት የሚያስገባው ደረጃ የሚያሳድገው ከነቢይ ዓለይሂ ሰላቱ ወሰላም የቅያም ቀን ቅርብ ጎረቤት የሚያደርገው ስራዬ ተብሎ ራስን አሸንፎ በቋሚነት የተያዘ ስነ ምግባር እንደ ቦታው እንደ ጊዜው እንደ አየሩ መኮን የለበትም። በችግርም በደስታም ጊዜ በሰላምም በፍርሃትም ጊዜ ሙስሊም አኽላቁን መልቀቅ የለበትም። በረሃብም ጊዜ ሰዎች ሲራቡ እንደ አውሬ እንደ እንስሳ የሚያደርጋቸው የሚሆኑበት ሁኔታ አለ። የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ጦር ሜዳ ላይ በረሃ ላይ ሲዋጉ ብለው ደማቸው ፈሶ ውሃ አስፈልጓቸው ለአንድ ሰው የምትሆን ውሃ ስትመጣ ሊጠጡ ወደ አፋቸው ሲያስጠጉት
ሌላ የተጎዳ ደሙ የፈሰሰ የቆሰለ ወንድማቸው ሲያያቸው ለገሌ ስጡት ብለው አስተላልፈዋል። እገሌ ጋር ሲደርስም ሌላ የሚያየው ሰው መኖሩን ሲያቅ ለሱ ስጡት ብላ ማናቸውም ሳይጠጡ ወዩእቲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሷሷ በሚለው መሰረት አንዱ ለአንዱ ለሱ ያሉ ሁሉም ሞተዋል ሳይጠጡት። ለአንድ ሰው የምትጎረሰን ቆርሰው ለሌላ ሰው አጉርሰዋል። ረሕመቱ፣ እዝነቱ፣ መተናነሱ፣ መተሳሰቡ ረመዳን ላይ ብቻ መሆን የለበትም። ደስ ያለን የተመቸን ቀን ብቻ መሆን የለበትም። ማን ለቀው መርሃችን ሊሆን ይገባል። የትኛውም ቦታ ላይ የገንዘብ ጉዳይ ሲነሳ ጠላት የሚሆኑ ሰዎች አሉ። ሌላ ጊዜ ላይ ዘመድ ናቸው፣ ወዳጅ ናቸው። መሃላቸው ላይ ገንዘብ ሲገባ ወዳጅነቱ፣ የአኺራ ወንድማማችነቱ ይቀራል፣ ይረሳል። በይነማ አኽላቅ ዲን የሚገዛን ከሆነ ነገሮች ቢቀያየሩ ዲንን እስካልነኩ ድረስ ከእግር ስር ይደረጋሉ። ራስን መቆጣጠር ይቻላል። ለአላህ ብዬ የወደድኩትን ለአላህ ብዬ ነው ምጠላው፣ ለአላህ ብዬ የያዝኩትን አላህ ተው ካለኝ ሸሪዓ ተው ካለኝ ነው ምተወው ልንል ይገባል። ጊዜያዊ የማስመሰል ጸባይ፣ ስነ ምግባር ሊሆን አይገባም። በተለይ ከቤተሰቦች ጋር ከውጭ ሰዎች ጋር አኽላቃቸውን አሳምረው ለቤተሰብ መጥፎ የሚሆኑ አንዳንዴ ደግሞ ለቤተሰብ ጥሩ ሆነው ለውጭ ሰው መጥፎ የሚሆኑ ሲያገኙ ሲኖራቸው ሲበሉ ሆዳቸው ሲሞላ ኪሳቸው ሲሞላ ጥሩ ሰው የሚሆኑ ትንሽ አደጋ ያንዣበበባቸው እንደሆነ ሲገምቱ ደግሞ አኽላቃቸውን የሚለቁ ሰዎች አሉ። መልካም ስነ ምግባርም ጽናት ያስፈልገዋል። ዲን ነው። ወዕቡድ ረበከ ሐታ ያእትየከ አልየቂን ተብሏል። መልካም ስነ ምግባር ለዱንያዊ ዓላማ ብለን ለጊዜው ብለን ደስ ሲለን ብቻ የምናደርገው ሳይሆን ዲን ነው ብለን የምናደርገው የዲን አካል ደግሞ ሁሌም ቋሚ መሆን አለበት። ከማ ቃለ ተዓላ ወዕቡድ ረበከ ሐታ ያእትየከ አልየቂን፣ ጌታህን ተገዛ፣ ለጌታህ ታዘዝ፣ ዲኑን ህጉን ተግብር፣ እውነተኛው ሞት መጥቶ እስኪ ወስደህ ድረስ ተብሏልና የትም ቦታ ላይ ሙስሊም አኽላቁ ጸባዩ ነቢዩ ዓለይሂ ሰላቱ ወሰላም ያዘዙት አይነት ሊሆን ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، نبي عليه الصلاة والسلام إيمانه ملويه ونسو مالت أخلاقه يبلت يامار اللسون وبلا يا أخلاقاتشن على مامار على مستكاكل የኢማናችንን ጉድለት ምልክት ነው። አንድ ሰው እንደፈለገ የሚናገር ከሆነ እንደፈለገ የሚቆጣ ከሆነ እንደፈለገ የሚደባደብ ከሆነ የፈለገውን ሁሉ የሚያደርግ ከሆነ ኢማኑ ደክሟል ማለት ነው። በተቃራኒው ነፍስያው የተለያዩ ነገሮችን እንዲያደርጉ እየገፋፋቸው አላህን ፈርቶ ዲንን አክብሮ ይሄ የሙስሊም ባህሪ አይደለም ብሎ ስሜቱን ዋጥ አድርጎ ከመጥፎ ነገር የታቀበ እንደሆነ ኢማኑ ሙሉ ነው ማለት ነው። አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ፣ ከሙእሚኖች ውስጥ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ካሉ በአላህ በመልእክተኛው ካመኑ ሰዎች ውስጥ ይበልጥ ኢማኑ ሙልት ያለው አኽላቁ ይበልጥ የሚያምረው ነው ብለዋል። ከማን ጋር? ከሁሉም ጋር። እንደ ወቅቱ እንደ አየሩ የሚያዝ የሚተው አኽላቅ መኖር የለበትም። ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ፣ ከእናንተ ውስጥ በጣም ጥሩ ሰው ማለት ለቤተሰቦቹ ጥሩ የሆነ ሰው ነው፣ ለሚስቱ ለልጆቹ። ውጪ ከሰዎች ጋር በመጣላቱ ብዙ ነገር እንደሚጎድልበት ስለሚያውቅ የስም መጥፋትን ስለሚፈራ ውጪ ጥሩ የሚሆን ከባለቤቱ ከሚስኪን ሚስቱ ጋር ሲሆን ግን እንደፈለገ የሚሆን ሰው መሆኑን ሁሉ የሚረሳ ሰዎች አሉ። ይህ መሆን የለበትም። ከሰራተኛቸው ጋር እንደዚሁ እንደ አለቃ ራሳቸውን ስለሚያዩ የሰራተኛ ደሞዝ ማይከፍሉ ቆርጠው የሚሰጡ ሰራተኛቸውን እንደ የድሮ ዘመን ባሪያ የሚቆጥሩ ምንም ሐቅ እንደሌለው የሚያስቡ ሰዎች አሉ። ከእንደዚህ አይነት ሰዎችም ጋር ከሰራተኛ ከኔ ዝቅ ያሉ ናቸው ብሎ አላዋቂ ከሚያስብ ሰዎችም ጋር ቢሆን ሰው አኽላቁ ማማር አለበት።
ኻዲማችሁ ምግብ ካመጣላችሁ ሲያቀርብ አስቀምጣችሁ ከናንተ ጋር እንዲበላ አድርጉት። ከናንተ ጋር እንኳን እንዲበላ ባታደርጉ ቆርሳችሁ ስጡት ነው የሚለው የነቢ አለይሂ ሰላቱ ሰላም መመሪያ። እነዚህና መሰል የመልካም ስነ ምግባር መገለጫዎችን ባደረገን ቁጥር ኢማናችን ይጨምራል። የመልካም ስነ ምግባር ተቃራኒ የሆኑ ነገሮችን ባደረገን ቁጥር ደግሞ ኢማናችን እየደከመ ይሄዳል። የተለያዩ ኸይር ስራዎችን ለመስራት ጥረት እናደርጋለን። ከመልካም ስራዎች አንዱ ደግሞ በሄዱበት ሁሉ በሁሉም ጉዳይ ላይ አኽላቅን ማሳመር ነው። ገንዘብ አይጠይቅም አኽላቅ ማሳመር። ያን ያክል ጉልበት አይጠይቅም። ራስን መቆጣጠርን ብቻ ነው የሚጠይቀው። ብዙ ሶላት መስገድ፣ ቁጭ ብሎ ቁርአን መቅራት ጊዜ ይፈልጋል። ብዙ ሰደቃ መስጠት ገንዘብ ይፈልጋል። እነዚህ ሁሉ መልካም ስራዎች ናቸው። የሚደረጉ መልካም ስራዎች እንዳሉት ሁሉ በአፍ በምላስ በግንባር ገንዘብ ሳናወጣ ልናደርጋቸው ልንሰራቸው የምንችላቸው መልካም ስራዎች አሉ። ከዚህ አንዱ ስነ ምግባርን ማሳመር። አተር ላይ እንደተነገረ የሰው ልጆች ከሚሰሯቸው መልካም ስራዎች አንዱ ስነ ምግባርን ማሳመር፣ አላህን መፍራት፣ የሚደረገውን በማድረግ የሚተወውን በመተው መልካም ስራ መስራት እንችላለን ማለት። ቤታችን ቁጭ ብለን ኪሳችን ባዶም ሆኖ ገንዘብ ሰጥተው አጅር የሚያገኙ ሰዎች እንዳሉት ሁሉ ስነ ምግባሩን ያሳመረ ገንዘብ አግኝቶ ሐጅ አድርጎ ሰደቃ ሰጥቶ ዑምራ አድርጎ ጂሃድ አድርጎ የተለያዩ ኸይር ስራዎች ላይ ገንዘብ አውሎ አጅር የሚያገኝን ሰው አይነት አጅር ምንዳ ማግኘት እንችላለን በስነ ምግባር ማማር። እዘን ስነ ምግባርን አኽላቅን ማሳመር ወደ አላህ ተባረከ ወተዓላ የምንቃረብበት አንድ ራሱን የቻለ መልካም ስራ ነው። መልካም ስነ ምግባር ሲኖር እድሜ ይጨምራል፣ እድሜ ባረካ ይሆናል፣ ሀገር ያምራል። ነቢዩ ሰለላሁ ዐለይሂ ወሰለም ስነ ምግባርን እንደማሳመር እድሜን የሚያስረዝም ሀገርን የሚያንጽ ነገር የለም አላውቅም ብለዋል ዐለይሂ ሰላቱ ወሰላም። የሰው ልጅ አኽላቁ ሲያምር፣ ከሰዎች ጋር ጥሩ ግንኙነት ሲኖረው፣ ሁሌ ስሙን በጥሩ ሲያወሱት፣ በህይወት ካለ አላህ ይጠብቃት ሲሉ፣ ሞቶ ከሆነም አላህ ይዘንላት ሲሉ እድሜው ረዘመ ማለት ነው። እንደ ሞተም ይረሳ ሰው አለ። አረ እንደው ዘገየ ሞቱ የሚባል ሸረኛ ሰው አለ። በመሞቱ ሰዎች የሚቆጩ ቢሞትም ሁሌ በመሃላቸው እንዳለ የሚያስቡ መልካም ኸይረኛ ሰው አለ። መልካም ስነ ምግባር በዚህ መልኩ እድሜን ያስረዝማል። ሰዎች አይረሱትም። ባስታወሱት ቁጥር ሰደቃ ይሰጡለታል፣ ነይተው ዱዓ ኢስቲግፋር ያደርጉለታል። ምን ቢያጣ ካፋቸው አላህ ይዘንላት የሚል ነገር አይጠፋም። ሸረኝነቱ የሥነ ምግባር መበላሸቱ ጥግ ሲደርስ ደግሞ አላህ የሥራውን ይስጠው፣ ከሥራው ጋር አላህ አገናኝቶታል፣ አረፍና አልሐምዱሊላህ ይባላል። ይሄን እንኳ ባይሉ ሰዎች ምላሳቸውን አደባ ሲይዘው ልባቸው ይረግመዋል። ከዛ በኋላ እስከነ መጥፎ ሥራው ይረሳል፣ ይተዋል። አላህ ይዘንለት ብሎ ኢስቲግፋር የሚያደርግለት ሰው አያገኝ። ወከዛሊክ መልካም ስነ ምግባር ሀገርን ያንጻል። የእስላም አደብን የሚጠብቅ ህዝብ የሚኖርበት ሀገር ሰላም ይሰፍንበታል፣ መተዛዘን ይሰፍንበታል። ሰዎች እርስ በርስ አይባሉ፣ አይጣሉ፣ ይቻቻላሉ፣ ይከባበራሉ፣ ይተዛዘናሉ፣ ይቅር ይባባላል። መልካም ስነ ምግባር ሲጠፋ አንዱ ላይ ይወጣል። አንዱ አንዱን ለመበደል የበታች ለማድረግ ይጥራል። አንዱ በሌላኛው እየቀና እየተመቃኘ ኸይሩን አላህ የሰጠውን ኒዕማ ለመቀማት ለማጥፋት ይጥራል። ስለዚህ መልካም ስነ ምግባር ከአኼራ አልፎ የዱንያ ህይወትንም ጭምር የሚያሳምር ጉዳይ ነው። ወከዛሊክ የተለያዩ ኸይር ስራዎችን ሰርተን አላህ ዘንድ የምናገኘው ምንዳ አለ። የምንሰራው መልካም ስራ የተሻለ ምንዳ እንዲያገኝ አላህ ዘንድ እንዲያሰጠን ከሚያደርጉ ነገሮች አንዱ መልካም ስነ ምግባር ነው። ያልሰራነውን ኸይር ስራ አጅርም እንድናገኝ ከሚያደርጉ ነገሮች አንዱ መልካም ስነ ምግባር። ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ምን አሉ? አንድ ሰው በስነ ምግባሩ ማማር ማታ ሲሰግድ የሚያድር ቀን ሲጾም የሚውልን ሰው አጅር ያገኛል፣ እዛ ደረጃ ይደርሳል። አንድ ሰው ስነ ምግባሩን አኽላቁን በማስተካከሉ ከአላህ ከሰዎች ጋር ግንኙነቱን በማሳመሩ ማታ ማታ ዘውትር ሌሊት የሚሰግድ ቃኢም ተራ 3-4 ረካማ አይደለም በረጅሙ ቆሞ የሚሰግድ ሲሰግድ የሚያድርን ሰው ዘውትር ከፈርዱ በተጨማሪ ሱና ጾምን የሚጾምን ሰው ደረጃ አላህ ያደርሰዋል። አንድን ሰው በስነ ምግባሩ ማማራ። ይሄ ትልቅ ገኒማ ለታደለ ሰው ለቻለበት ሰው ምንም የሚጠይቀው ነገር የለም። ስሜትን መቆጣጠር ብቻ፣ ራስን መከታተል ብቻ ነው። በመማር በመሰልጠን በመለማመድ ማይቻል ነገር የለም።
እኔ አልችልም እንዲህ ነው ተፈጥሮ ይላሉ ሰዎች የፈለጉትን ተናግረው የፈለጉትን አድርገው የተለያዩ ከዙሪያችን የከበቡን ችግሮች መከራዎች ሐሳቦች ሊኖሩ ይችላል ሙስሊም ሙእምን እስከሆነን ድረስ ሁሉንም ነገር ተቆጣጥረን በሸሪዓችን ልንመራ ይገባናል እንጂ ስሜቶች ሁኔታዎች ሊቆጣጠሩን አይገባም ስንናደር የፈለግነውን ተናግረን የፈለግነውን አድርገን ከዛ ጸባዬ ስለሆነ ነው መጥፎ ስሜት ላይ ስለሆንክ ነው ቢባል ይሄ በቂ ምክንያት አይሆንም ሙስሊም ስሜቱን የሚቆጣጠር ሐዋውን የሚኻልፍ ነው እውነተኛ አማኝ ማለት እኔ ይዤው ለመጣሁ ሸሪዓ ብሎ ስሜቱን ፍላጎቱን የተወሰው ነው የሚል ሐዲስ አለ ታዲያ ለሊት ሲሰግዱ ማደር ቢከብደን እግራችን አልቆም ቢለን ቀን የጾሙ መዋል ሱና ጾምን ማብዛት ማዘውተር ቢከብደን አልችልም በነል ስነ ምግባርን በማሳመር የዚህን መልካም ሥራ ሁሉ ሙእምን የሚጓጓለትን የሌሊት ሶላት የዘውትር ሱና ጾም አጅር ምንዳ ለናበላሽ አይገባም አላህን የሚፈራ ስነ ምግባሩን ያሳመረ ሰው የጀሃነም እሳት አተነካው አላህን የሚፈራ ስነ ምግባሩን አሳምሮ የሚኖር ሰው የጀሃነም እሳት አተነካው የሰው ልጆች የጀሃነም እሳት ራት ቀለብ ማገዶ ሊሆኑ የሚችሉት አላህን መፍራት ሲተው ከሰዎች ጋር ያላቸው ግንኙነት ሲበላሽ ነው ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم اهدنا لأحسن الأخلاق واصرف عنا مساوئها اللهم وفقنا لحسن الأخلاق واصرف عنا مساوئها اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين اللهم ارحم موتانا وموتى المسلمين آمين والحمد لله رب العالمين